የምርጫ ካርድ በግድ ውሰዱ። የብሔራዊ ምርጫ ቦርድ መግለጫ ዜጎችን አስገድዶ የምርጫ ካርድ ማስወጣት ሕገወጥ ነው ሲል ገልጿል። በሱዳን ምዕራባዊ ዳርፉር ግዛት በሚገኝ አንድ ሆስፒታል ላይ በተፈጸመ ጥቃት 13 ሕፃናትን ጨምሮ በትንሹ 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። አሜሪካ ከኢራን ጋር ያለውን ውጥረት መባባሱን ተከትሎ በዓለም ዙሪያ ለሚገኙ ዜጎቿ የጉዞ ማስጠንቀቂያ ሰጠች። እነዚህንና ሌሎች አጫጭር መረጃዎችን ይዘን ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዘን። በዕለተ ሰኞ በተሰሙ አጫጭር መረጃዎች ስንጀምር ኢራን ዩናይትድ ስቴትስ የኃይል ማመንጫዎችን ካጠቃች የሆርሙዝ ባህርን ሙሉ በሙሉ ዘጋለሁ በማለት በቀጠናው ላይ ኢነርጂና የውሃ ማምረቻ ክፍሎች ላይ አጸፋዊ ጥቃት እንደሚደርስ አስጠንቅቃለች። የሊባኖሱ ፕሬዝዳንት ጆሴፍ አውን የምድር ወረራ ቅድመ ሁኔታ ነው ባሉት ጥቃት የእስራኤል ወታደሮች በደቡብ ሊባኖስ የሚገኘውን የቃሲማህን ድልድይ ማውደማቸውን አስታወቁ። የአሜሪካና የእስራኤል ወታደሮች ኢራንን ማጥቃታቸውን የቀጠሉ ሲሆን ከየካቲት 28 ጀምሮ ከ81 ሺህ በላይ ሲቪል መሠረተ ልማቶች ተጎድተዋል ሲል የኢራን ቀይ ጨረቃ ማኅበር አስታውቋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራንን ለማጥፋት ቃል የገቡ ሲሆን የእስራኤል አየር መከላከያ ሰራዊት ኢራን በአራድና ዲሞና ከተሞች በፈጸመችው ጥቃት ከ180 በላይ ሰዎች ካቆሰለ በኋላ ተጨማሪ የኢራን ሚሳይሎች ተጠልፈዋል ብለዋል። በኢራቅ ባግዳድ የሚገኘውን የዩናይትድ ስቴትስ ዲፕሎማትና የሎጂስቲክ ማዕከልን ከከተማይቱ ዋና አውሮፕላን ማረፊያ ላይ ጥቃት ከደረሰ በኋላ ለኢራን ወግነው የሚዋጉ የታወቁ የንቅናቄ ኃይሎች ዋና መስሪያ ቤት ኢላማ ተደርጓል። ባህሬን፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከኢራን የተወነጨፉ ሚሳይሎችንና ሰው አልባ አውሮፕላኖችን መጥለፋቸውን ገልጸዋል። የኤሚሬትስ ፕሬዝዳንት አማካሪ አንዋን ጋርካሽ ኢራን በባህረ ሰላጤው ሀገራት ላይ እያደረሰች ያለችውን ጥቃት የባህረ ሰላጤውን ሀገራት የስትራቴጂክ አስተሳሰብ ማዕከላዊ አምድ ያጠናከረና ወደ ዋሽንግተን የጸጥታ አጋርነታችንን ያጠናክራል ብለዋል። የምርጫ ካርድ በግድ ውሰዱ። የብሔራዊ ምርጫ ቦርድ መግለጫ ዜጎችን አስገድዶ የምርጫ ካርድ ማስወጣት ሕገወጥ ነው ሲል ገለጸ። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1394 ህዝባር 2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ተገለጸ። የቦርዱ ሰብሳቢ ሜላተወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም በሰጡት መግለጫ እንዳመላከቱት በአንዳንድ አካባቢዎች ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡ የማስገደድ ሁኔታዎች መኖራቸውን ቦርዱ ጥቆማ ደርሶታል ብለዋል። ከመግለጫው የተወሰዱት ዋና ዋና ነጥቦች ውስጥ አንደኛው ነጻ ፍቃድ ሲሆን ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ የመገደድ ግዴታ የለበትም ተብሏል። ሁለተኛው የቅስቀሳ ገደብ በሕግ በተሰጠው ስልጣን መሰረት የመራጮች ትምህርት መስጠት የሚችለው ቦርዱ ወይም እርሱ ፈቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች ናቸው ተብሏል። በመጨረሻም ከተጠቀሱት ነጥቦች አንዱ ሕገወጥ አሰራርን ይመለከታል። በየሰው ቤት እየተካሄደ የሚደረግ የካርድ ማስወጣት ቅስቀሳም ሆነ ዜጎችን በተለያየ አገልግሎቶች አማካኝነት ተጽዕኖ መፍጠር በአዋጁ ተቀባይነት የሌለው ተግባር ነው ተብሏል። ቦርዱ ይህንን መሰል ጫናዎችና ሕገወጥ ቅስቀሳዎችን በአስቸኳይ እንዲቆም ለሚመለከታቸው አካላት ማሳወቁን ሰብሳቢዋ አረጋግጠዋል። በሱዳን ምዕራባዊ ዳርፉር ግዛት በሚገኝ አንድ ሆስፒታል ላይ በተፈጸመ ጥቃት 13 ሕፃናትን ጨምሮ በትንሹ 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። ዓለም አቀፉ ድርጅት ትላንት ባወጣው መግለጫ በምስራቅ ዳርፉር በሚገኘው ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ ጥቃት ከተገደሉት በተጨማሪም ቢያንስ 89 ሰዎች ቆስሏል ተብለዋል። ሆስፒታሉም ሙሉ በሙሉ ከጥቅም ውጭ ሆኗል ያለ ሲሆን የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩት መረጃ ጥቃቱ የሕክምና አገልግሎቱን አስተጓጉሏል ብለዋል። የፈጥኖ ደራሽ ኃይሉ ለጥቃቱ የብሔራዊ ጦሩን የሚመራውን የሱዳንን መንግስት ተጠያቂ አድርጓል። የሱዳን ብሔራዊ ጦር በበኩሉ ጣቱን በፈጥኖ ደራሹ ኃይል ላይ ቢቀስርም ሁለቱ ወታደራዊ ባለስልጣናት ግን ጥቃቱ በአቅራቢያ የሚገኝ
የፖሊስ ጣቢያን ኢላማ ያደረገ እንደነበር በሚስጥር መናገራቸውን የአሶሺየትድ ፕሬስ ዘግቧል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ከሆነ ጦርነቱ እስካሁን 40 ሺህ በላይ ሰዎችን ገድሏል። የእርዳታ ድርጅቶች ግን የሟቾች ትክክለኛው ቁጥር ከዚህ በእጅጉ ሊበልጥ እንደሚችል ይገምታሉ። ጦርነቱ ከተጀመረ አንስቶ በሕክምና ተቋማት ላይ በተፈጸሙ ጥቃቶች 2000 በላይ ሰዎች መገደላቸውን የዓለም ጤና ድርጅት ገልጿል። አሜሪካ ከኢራን ጋር ያለውን ውጥረት መባባሱን ተከትሎ በዓለም ዙሪያ ለሚገኙ ዜጎቿ የጉዞ ማስጠንቀቂያ ሰጠች። የአሜሪካ የውጭ ጉዳይ ሚኒስቴር እሁድ ዕለት በዓለም ዙሪያ ለሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያሳስብ የጉዞ ማስጠንቀቂያ አውጥቷል። ሚኒስቴሩ አልፎ አልፎ የአየር ክልሎች ሊዘጉና የጉዞ መስተጓጎል ሊያጋጥም እንደሚችል በመጠቆም በውጭ ሀገር የሚገኙ አሜሪካውያን በአቅራቢያቸው በሚገኝ የዩኤስ ኤምባሲ ወይም ቆንስላ የሚወጡ የደህንነት መመሪያዎችን እንዲከተሉ አሳስቧል። የውጭ ጉዳይ ሚኒስቴሩ ባወጣው መግለጫ ሚኒስቴሩ በዓለም ዙሪያ በተለይም በመካከለኛው ምስራቅ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ ይመክራል። በውጭ ሀገር የሚገኙ ዜጎች በአቅራቢያቸው በሚገኝ የአሜሪካ ኤምባሲ ወይም ቆንስላ የሚወጡ የደህንነት ማስጠንቀቂያዎችን መከታተል ይኖርባቸዋልም ብለዋል። አልፎ አልፎ የሚከሰቱ የአየር ክልል መዘጋቶች የጉዞ መስተጓጎል ሊያጋጥም እንደሚችልም አክሏል። መግለጫው አክሎም ከመካከለኛው ምስራቅ ውጭ ያሉ የአሜሪካ ዲፕሎማሲያዊ ተቋማት ኢላማ ሊደረጉ እንደሚችሉና ኢራንን የሚደግፉ ቡድኖች በዓለም ዙሪያ ያሉ የአሜሪካ ጥቅሞችን ወይም ከአሜሪካውያን ጋር ግንኙነት ያላቸውን ስፍራዎች ጥቃት ሊሰነዝሩባቸው እንደሚችሉ አስጠንቅቋል። ይህ የጉዞ ማስጠንቀቂያ የወጣው የአሜሪካ የገንዘብ ሚኒስቴር ስኮት ቤትሰን ጦርነቱ በቅርቡ ላይቆም እንደሚችል ፍንጭ ከሰጡ በኋላ ነው ተብሏል። ሚኒስቴሩ በኤንቢሲ ላይ ቀርበው እንደተናገሩት አሜሪካ ይህንን ጦርነት በገንዘብ ለመደገፍ የሚያስችል በቂ ሀብት አላት ብለዋል። አንዳንዴ ውጥረትን ለማርገብ ሲባል ሁኔታዎችን ማባባስ ያስፈልጋል ሲሉም ተናግረዋል።